ካልወሰደ የማንወጣበት ነገር ነው የሚሆነው። የተናበበ ነው ባይዛው በጣም የተናበበና በጣም እንትን ነው። አይቴ ከሆነ አማራ ክልል ውስጥ ያለው ችግር አለ። የባስ ብሎ ደግሞ ሆን ተብሎ ደግሞ የሃይማኖት ግጭት ደግሞ ለመፍጠር ደግሞ ክርስቲያኖችን ታርጌት አድርጎ ደግሞ የሚደረግ ነው። እሱ ኮሜንት ከዛው እኮ ነው በጣም የሚገርም ነገር እኮ። ቀጥታ ከቲፒኤፍ ጋር ጦርነት ከመክፈት ይልቅ እንደለመዱት የራያ መስመር ቀለል ይላቸዋል። እዛ አካባቢ ሰፋ አድርገው ወደ ጦርነት ያልገቡበት መንገድ ለምን እንደሆነ ግራ ገብቶኛል። ሰሜን ኤርትራ ያለውና ደግሞ ኤርትራ ያለው እኮ ህዝብ እኮ ባይገናኝበት ማህበረሰብ እኮ ይዘ ከአንድ ቦታ ወደ አንድ ቦታ መንቀሳቀስ የማይችል ማህበረሰብን ይዘ ስለ አፍሪካ ኢንተግሬሽን ስታወራኒ አንዳንድ ጊዜ አምባገነን ለካ ምን አሉ መሰለኝ። አንድ ጊዜ ጋዳፊ እኮ ደርሷል እኮ ጦሩ ማለት ነው። እኔ እኮ ወዱኛል እኮ ህዝቤ እኮ ወደኛል እኮ አየት ይደፍናል። ሰላም ጤና ይስጥልኝ ውድ ተመልካቾቻችን፣ የዕለታዊ ዝግጅታችንን ጀምረናል። እንደተለመደው ትኩስና አገራዊ አጀንዳዎችን ወደ እናንተ እናደርሳለን። በህወሓት በግልጽ ጦርነት ከፍቷል። በዚህ በአፋር መስመር ማለት ነው። ብዙዎች የጦርነቱን መዳረሻ እያሳሰባቸው ነው። አቶ ጌታቸው ረዳም ሀሳባቸውን አጋርተዋል። በዚህ ዙሪያ በስፋት የምንለው ነገር ይኖረናል። የፕሬዚዳንት ኢሳያስ አፈወርቂ በአረብኛ ባደረጉት ቃለ መጠይቅ ቀይ ባህርን የማይዋሰኑ ሀገራት ወደ ቀይ ባህር ድርሽ እንዳይሉ ብለዋል። እንዲሁም ታላላቅ ሀገራት ወደ ቀጠናው እየመጡ የጦር ሰፈራቸውን መመስረታቸውን ማቆም አለባቸው፣ ሀገራቱም ፊት መስጠት የለባቸው የሚል ነገር ተናግረዋል። ከኢትዮጵያ ጋር የሚያገናኘውን ነገር አያይዘን ወደ እናንተ የምናደርሰው ሀሳብ አለን። በሶስተኛና ልክ እንደ መውጫ የያዝነው መረጃ የኦሮሞ ነጻነት ሰራዊት ዋና መሪ ጃልመሮ ለድርድር ወዳልታወቀ ስፍራ ሄዷል የሚል መረጃ ደርሶናል። ምናልባት ከዚህ ቀደም ወደ ታንዛኒያ ተኪዶ ድርድር ተጀምሮ ነበረ። ነገር ግን ድርድሩ በተፈለገው መንገድ አልተካሄደም። አሁን ደግሞ እንግዲህ አቅራቢያ ወዳለችው ወደ ኬንያ ሊሆን ይችላል ወይም ደግሞ ሌላ አካባቢ ሊሆን ይችላል የሚል መላምት አለ። ምናልባት ከዚህ ጋር የተያያዘውም የራሳችንን ምልከታ እናጋራቸዋለን። እንደተለመደው ቻናላችንን ላይክ፣ ሰብስክራይብ ያደረጋችሁ አብራችሁ እንድትቆዩ እንጋብዛቸዋለን። አሁን እንዴት ነው? ሰላም እንደሪ እንደኔ እንግዲህ ጦርነቱ በይፋ ተጀመረ የሚል መረጃ ከትናንት ጀምሮ የማህበራዊ ሚዲያውንም እንዲሁም የተለያዩ የመረጃ አውታሮችን እያጨናነቀ ነው። ከዚህ ቀደም እኛ በስፔኩሌሽን ደረጃ ወይም ደግሞ በመላምት ደረጃ በቃ ቲፒኤልኤፍ እንደዚህ ይጀምራል፣ በዚህ መንገድ ይጀምራል፣ በዚህ በራያ መስመር ይጀምራል እያልን ነበረ መላምት ስንሰነዘር ነበር። አሁን ግን ቀጥታ በዚህ ወደ አፋር ወዳለው ቲፒኤፍ እንግዲህ ጠንከር ያለ ኃይል ያለው ቤዝ ያለው አፋር ነው። አፋር አካባቢ መጥቶ በጣም መጠነ ሰፊ የሆነ ጦርነት ነው የከፈተው የሚባለው። እንደውም በሞርታር የታገዘ ነው የሚል ነገር ነው። ዝም ብሎ በክላሽ ተራ የሆነ ግጭት አይደለም። ከግጭት ያለፈና መጠነ ሰፊ የሆነ ጦርነት ነው። ወደ 6 ቀበሌዎችን ተቆጣጥሯል የሚል መረጃ ወጥቷል። ከዚህ ባሻገር በጣም ጦርነቱ የከፋው መጋሌ የሚባል አካባቢ ነው። ይሄ ጦርነት በእርግጥ ቲፒኤልኤፍ አቅዶና አልሞ ያስጀመረ ነው ወይስ በሻዕቢያ መሪነት ነው ወይም ደግሞ የውጭ ኃይል ቲፒኤልኤፍን አይዞ ብሎት ወደ ጦርነት ያስገባ ነው የሚለው ነገር በደንብ እንሄድበታለን። ከዚሁ ጋር ተያይዞ አቶ ጌታቸው ረዳ ያጋሩት ሀሳብ አለ። ትንሽ ትኩረት የሚስብ ነገር ነው። አንደኛ ጦርነቱን በበላይነት በፊት አውራሪነት የሚመሩትን ግለሰቦችም መሪዎችን ጦር አዋጊዎችንም ጠቅሰዋል። ፍስሐ ማንጁስ እና ዮሐንስ መዲድ ነው። ፍስሐ ማንጁስ ከዚህ ቀደም ሱዳንና አስመራ ሲመላለሱ የነበሩት አመራር ናቸው፣ የጦር መሪ ናቸው። እንዲሁም የጦር መሳሪያ በማስገባትና በማስወጣት ብዙ ስራ ሲሰሩ የነበሩ ናቸው። ምናልባት ሱዳንና አስመራ ሲመላለሱ የነበሩበትን ሁኔታ ጨርሰው ቀጥታ ወደ ጦርነቱ ገቡ ወይ የሚለው ነገር እሱ በደንብ መጠየቅ አለበት። ሌላ ያነሱት አቶ ጌታቸው ረዳ የአፋርን መስመር ለመዝጋት ነው የጦርነቱ ዓላማ ብለዋል። እንግዲህ ትግራይ እንደምታውቀው በየብስ የምትገናኘው በዚህ በአማራ ክልል ያለው ተዘግቷል፣ ወይም በአማራ ክልል ያለው ኦልሬዲ አይጠቀሙበትም። የሚጠቀሙበት የአፋር ነው እና የአፋር የየብስ መስመር ተዘጋ ማለት እንግዲህ የትግራይ ህዝብ ጉሮሮ ተዘጋ ማለት ነው። በአየር ትራንስፖርትም እንደምታውቀው ነው የሚሆን ነገር አይደለም። ከዚህ አንጻር ብዙ ነገሮችን እንሰረዝራለን። አሁን ለኛ መንደርደሪያ ሊሆን የሚችለው በእርግጥ ይህ ጦርነት በቲዲኤፍ እና በቲፒኤፍ ወይም ደግሞ በሐራ መሬት ኃይሎች እና በህወሓት ኃይል ወይም ደግሞ በቲዲኤፍ መካከል ብቻ የሚቆም ነገር ነው ወይ የሚለውን ነገር እንመልከት። እኔ ሁለት ነገሮች ማስቀመጥ ይችላል። አንደኛ
ምናልባት ቲፒኤፍ የተባለው ኃይል ቲዲኤፍን መገዳደር የሚያስችል ቁመና ካለው ጦርነቱ እዛ አፋር አካባቢ ወይም ደግሞ ምንድነው የመታገያው ሜዳው አፋር ሊሆን ይችላል። እንደውም ገፋ ካለ ካውንተር አታክ አድርጎ ወደ ትግራይ የሚሄድበት ሁኔታ አለ። ምናልባት ቲፒኤፍ ደግሞ ደከም ካለ መንግስት ድጋፍ በማድረግና ቀጥታ ከቲዲኤፍ ጋር ያለውን ግጭት ለማባባስ ወይም ደግሞ ከፍ ለማድረግ ሊሞክር ይችላል። ነገር ግን መንግስት በቀጥታ ከወያኔ ጋር ጦርነት ውስጥ ይገባል የሚል መላምት የለኝም። ምናልባት አንተ ትሞግተኛለህ። ሁለተኛ መንግስት ሊጠቀምባቸው የሚችላቸው ሌላ አርጩሜዎችም አሉት። የበጀት ጉዳይም አለ። አንድ ደብዳቤም የተሽከረከረ ነው ከገንዘብ ሚኒስቴር ጋር በተያያዘ ኦልሞስት ጥቅምት አካባቢ የሚለቀቀው የትግራይ በጀት እሱ ተይዟል። ስለዚህ ያ በጀት ልክ እንደ አንድ አርጩሜ ይሆናል። ያ በጀት ደግሞ ተያዘ ማለት ውስጣዊ ቀውስ እንዲባባስ ትግራይ ውስጥ ያለው ይሄ ቅዋሜ ከዚህ ከአንድ ሳምንት ከ15 ቀን በፊት የወታደሮች ደሞዝ አልተከፈለንም ብለው በአደባባይ ወጥቶ ነበር። ስለዚህ ወደ አደባባይ የሚወጣ ተርታው ህዝብ ራሱ በጣም ይጨምራል እና ሲቪል ዲስኦቢዲየንስ በመጨመር ቲፒኤልኤፍን እዛው የማነቅ ስራ መስራት የሚቻልበት አማራጭ አለ እንጂ እኔ ቀጥታ የፌዴራል መንግስት ወደ ትግራይ ገብቶ ጦርነት ውስጥ ይገባል የሚል ሐሳብ የለኝም። ግን እዚህ ጋር አንድ ማያያዝ እንድታያይዝልኝ የሚፈልገው በእርግጥ ከዚህ ጦርነት ጀርባ ቀጥታ የሻዕቢያ እጅ ሊኖር የሚችልበት አማራጭ አለ። አንደኛ ነው። ሁለተኛ ደግሞ ባለፈው አክሱም ላይ ምግበይ በግልጽ ማለት ነው ጦርነቱን እንጀምራለን ሻዕቢያ ከጎናችን ሁኑ ብለው ጥሪ አቅርበው ነበር እና በእርግጥ በሻዕቢያ አጋዥነት ነው ጦርነቱን እየከፈቱት የሚለው ነገር እስቲ እሱ ላይ ተንደርደርና የራስ መልከታ። ጥሩ እንግዲህ ያነሳልኝን ጥያቄዎች ወደ ኋላ እናርጋቸውና ትንሽ ምንድነው እየተካሄደ ያለው የሚለው ነገር ለአድማጭ ተመልካቾቻችንም ግልጽ እንዲሆን ብዙ ጊዜ አንድ ኮት የሚደረግ ነገር አለ። ፕሪቶሪያል ስምምነት የሚባል ነገር አለ። ፕሪቶሪያል ስምምነት ትልቁ ካደረገው ነገር ውስጥ የጥይትን ድምፅ ጸጥ ማድረግ ችሏል እና ጊዜያዊ አስተዳደርም ትግራይ ላይ እንዲመሰረትም አድርጓል። ከዛ ያለፈ ግን በዘላቂነት ሰላሙ ዘላቂ ሆኖ ግጭት ዳግም እንዳይፈጠር ሊያደርግ የሚችለውን መሳሪያ ማውረዱን ሂደትን በፍጹም ሊያደርግ ባለመቻሉ ይሄ ችግር ዳግም ሊፈጠር ቻለ ማለት ነው። አሁን እንግዲህ ፕሪቶሪያል ስምምነት የሚባል ኖ ሞር አሁን እስካሁን ድረስ የተወሰነ ፕሪቶሪያ የተወሰነ አለ መካድ አይችልም። ጦርነት ነበረ፣ ጦርነት ቆሟል። የተለያየ ሰርቪስ የትግራይ ህዝብ አጥቶ ነበረ፣ የተለያየ ሰርቪስ የትግራይ ህዝብ አግኝተዋል። የትግራይ ህዝብ የሆነ አስተዳደር የሚመስል ጊዜያዊ አስተዳደር የሚባል ነገር ተቋቁሟል፣ ሰርቪስ እየሰጠ ነበር። አሁን ግን ዋና ነጥብ የሆነው ጦርነት ሲመለስ ፕሪቶሪያል ስምምነት የሚባል ነገር ሙሉ ለሙሉ ቆሟል ወይ ደግሞ ተጥሷል ማለት ነው። ስለዚህ ማንጣሰው ብለው ጉዳይ ስናነሳ ሌላ ፋክተር ማንሳት ምናምን አያስፈልግም። አሁን ምንም ቢሆን እስከ ትላንትና ምሽቱ ላይ ሰዓት ድረስ የፕሪቶሪያል ስምምነት በህይወት ነበር፣ እየደከመውም እያመመውም ምን እያለው ማለት ነው። ትላንትና 2 ሰዓት ላይ ቲፒኤልኤፍ ጦርነት ሲጀምር ፕሪቶሪያል ስምምነት የለም ማለት ነው። ወይ እንግዲህ በፊት በሌላ መንገድ ሌላ ሀገር ላይ ደግሞ ስምምነት ተደርጎ ሌላ ስምምነት ካልተጠራ ድረስ ከዚህ በኋላ መጥራት አይቻልም ማለት ነው። የማይችል ከሆነ እንግዲህ ሁሉም ወገን ፕሪቶሪያል ስምምነት የሚገድበውን ነገር እንዳያደርጉ የሚያደርገውን ነገሮችን ማድረግ ይችላል ማለት ነው። ከዚህ ከማታው 2 ሰዓት ጀምሮ ማለት ነው ምንድነው ሰርቪስም ማቋረጥ፣ የተለያየ በጀት ማቋረጥ፣ ማንኛውንም እርምጃ መውሰድ ምናምን ምን ነገሮች ሁሉ አሁን ህጋዊ ናቸው ማለት ነው ከዛች ደቂቃ ጀምሮ ማለት ነው። እሱም በዛ እንያዘው። እንግዲህ ቲፒኤልኤፍ ይሄንን ወረራ ያካሄደበት ምክንያቱ ለምንድን ነው የሚለው ነገር ማየቱ በጣም ጠቃሚ ይመስለኛል። ከሁለት ነገር አንፃር ነው። የመጀመሪያው ባለፈ ሰራዊቱ አመፅ ሲያነሳ አንድ ሐሳብ አስቀምጠን ነበርኛ። ይሄንን ነገር ዳይቨርት ማድረግ የሚችለው የሆነ ሰደን ነገር ካልፈጠረ በስተቀር ይሄ ሰራዊት እዛው አመራሩን ይበለዋል። ስለዚህ ሆን ተብሎ ይሄንን ሐሳብ ለማስቀየር ጦርነት ውስጥ ሊከቱት ይችላሉ የሚል ሐሳብ አስተናል። ውጫዊ ማድረግ ማለት ነው። ውጫዊ ማድረግ ውስጣዊ ነው፣ ውጫዊ ማድረግ ሂደት ማለት ነው። ሁለተኛው ግን የአሰቡ ጉዳይ ወደ ግጭት ወደ ጦርነት ሊድ ትንሽ አንድ ሐሙስ የቀረው ሂደት መጥቷል። ከዚህ በፊት ሻዕቢያ የሚፈልገው ምንድነው የሚል ነገር አንስተን ነበር። እዚህ መድረክ ላይ ሻዕቢያ የሚፈልገው ጫውታውን ሜዳ መሀል አማራ ካልሆነ ወልቃይት ላይ
ካልሆነ ደግሞ ትግራይ ላይ ነው ማድረግ የሚፈልገው እንጂ ሻዕቢያ ጫፉን የሚነካውን ጦርነት አይፈልግም። ለዚህ ሲባል ከፌደራል መንግስት ጋር እንኳን ባይሆን ከቲፒኤፍ ጋር ቲዲኤፍ የሚባለው እንዲዋጋ ይፈልጋል ሻዕቢያ። ለምን ወደደም ጠላም አንስቴቢሊቲ ስለሚፈጠር አለመረጋጋት ውክታ ስለሚፈጠር መንግስት ማዕከላዊ መንግስቱ ያንን ነገር እልባት እስካላገኘ ድረስ የአገርን ብሔራዊ ጥቅም የማስከበሩን ሂደት ላይ ደንቃራ ይሆንበታል። ይሄ የሻዕቢያ ፕሮጀክት ነው ስንል ነበር። አሁን በዚህ ሁለት ነገር ስታይ እንዴት የጦርነት ተነሳ ብለህ ስታስበው እንግዲህ ሁለቱ ነገር ነው የሚሆነው ማለት ነው። አንደኛ በውስጣቸው የመጣባቸውን ነገር ውጫዊ ማድረግ፣ ሁለተኛው ነገር ምንድነው ሻዕቢያ ነው የሚያዛቸው እነዚህ ፍስሐ ማንጁስን እነ ጆን መዲድን ሻዕቢያ ናቸው የሚያዛቸው። ቀጥታ ውሏቸውም አስመራ ነው፣ ውሏቸውም ባረንቱ ነው። መመሪያ የሚቀበሉትም ከሻዕቢያ ጀነራሎች ናቸው። ስለዚህ ዱት የሚል ነገር በኋላ እናነሳለን። ኢሳያስ ካይሮ ከሄደ በኋላ ምንድነው ይዞ የመጣው ከካይሮ ይዞ የመጣው ፕሮጀክት ምንድነው የሚለውን ነገርም ስለምናነሳ አድርጉ የሚል መመሪያ ሰጧቸው። ምንድነው ያደረጉ ማለት ነው? እነዚህ ሰዎች ወደ ወረራ ገቡ ማለት ነው። እሱ ብቻ አይደለም። ፌደራል መንግስቱ በባለፈ እንደበቃው በተለይ ወታደራዊ መሪዎቹ የጥቅምት 24ን ጉዳይ ሲያከብሩ ሰሜን ዕዝ ላይ የተፈጠረውን ነገር ክደትን አንስቶ ሲያከብሩ ከዚህ በኋላ እየተደረገ ያለው ነገር ምንም ቶለሬተብል እንዳልሆነ የግድ ህግና ስርዓትን ለማስከበር መንቀሳቀሱ እንደማይቀር ነው ፊልድ ማርሻሉ ያሳወቁት ማለት ነው። ይሄን ስላሳወቁ ሁሉም ምንድነው መሰለ የሚፈልገው ሁሉም ኃይል ማለት ነው ጦርነቱን በሱ ሜዳ እንዲሆን አይፈልግም። ከግዛቱ ማውጣት ነው ይፈልጋል። ከግዛቱ ማውጣት ነው ይፈልጋል። አሁን ይሄ ብቻ አይደለም። ወልቃይት ላይም ዘመቻ ይካሄዳል የሚል ውስጥ ለውስጥ የሆነ መረጃዎች እየወጡ ነው ያሉት። በራያ መስመርም እየተንቀሳቀሱ ነው። ስለዚህ ምንድነው የሚፈልጉት ማለት ነው? እነዚህም በተቻላቸው መጠን ጫወታውን መሀል አማራ ላይ ማድረግ ነው የሚፈልጉት፣ መሀል አፋር ላይ ማድረግ የሚፈልጉት። ከዛ ተገፍቶ ቢመጡ ነው እንጂ ከቻልን ወደዛ እንገፋለን የሚል ነገር ነው የሚያስቡት ማለት። ልክ ህግና ስርዓትን ፊልድ ማርሻሉ እንደዛቱና የግዴንን ህግና ስርዓት ማስከበር አለብን የሚል አቋም መያዛቸውን በይፋ ፐብሊክ ነው ተነገረ። ማለት እኮ ምንድነው መንግስት ቀጥሎ የሚያደርገው የሚለውን ነገር ነው ገለጻ ተደረገልን ነገር ማለት ነው። ይሄን ስለተገለጸ ከምንቀደም ብንቀድም ይሻላል የሚል ከዚህ ሶስት ነገሮች አንፃር ውሃት ጦርነቱን ከፍቷል ማለት ነው። ማታ ጦርነቱ ልክ ሰሜን ዕዝ ላይ ሳልቀደም ብሎ ሰሜን ዕዝና ጥቃት ፈጸመ። ከዛ የሚፈልገው መሳሪያ ገፈፈና ወደ ጦር ውስጥ ገባ ማለት ነው። ስለዚህ ሌላ ቨርዥን የሰሜን ዕዝ ሌላ ቨርዥን ነው። ምንድነው ከዚህ በፊት ያነሳው ነጥብ ነበረ። መንግስት ሊጠቀም የሚፈልገው ምንድነው፣ ቲፒኤፍን እንዴት ነው መጠቀም የሚፈልገው የሚለውን ነገር አንስተናል። የትግራይ ጉዳይ መንግስት ከዚህ በኋላ እንደ መንግስት ይሄንን ጉዳይ ሄዶ እዛ ቦታ ላይ እንትን ማድረግ አይፈልግም። ለምን ተደርጓል፣ ተሞክሯል፣ ውጤቱም እንደሆነ ታይቷል። ከዚህ በኋላ የትግራይ ውስጥ የተፈጠረ ኃይል አለ። ያ ኃይል ላይ ወይ ደግሞ ህወሓት ላይ አርነት የወጣና እነዚህ ሰዎች መወገድ አለባቸው የሚል ቡድን ማለት ነው። ከመንግስት የሚጠበቀው ነገር ምንድነው? ይሄንን ቡድን ማገዝና በሚቻለው መጠን ትግራይ ክልልን እንዲያስተዳድር ወይ ደግሞ ትግራይ ክልልን እንዲቆጣጠር እድሎችን መፍጠር ነው ማለት ነው። ይሄን ስለሚያውቁ እነ ጆን በዲዴን ስለሚያውቁ ቀድሞ የመንግስትን ሽመል ሊቀሙት ማለት ነው። አሁን ቀጥታ ሄዶ ጥቃትን አደገኛ ጥቃት ነው እንደሰማን ከሆነ በሞርተር ታጀበ ነው፣ በዲሽቃ ታጀበ ነው፣ በመድፍ ታጀበ ነው። አይ ጥቃት ነው ወሰዱት። በእርግጠኝ መናገር የሚቻለው ቲፒኤፎች በትልቅ መሳሪያ ቢኖራቸው ዲሽቃ ሊይዙ የሚችሉት ከዛ በላይ መሳሪያ ሊኖራቸው የሚችል አይመስለኝም በማስበው ነገር ማለት። በእንደዚህ አይነት ሁኔታ ቶሎ እዛው ብቅ ሳይሉ አንገትን ለማስደፋትና የቀጣይ ፕሮጀክታቸውን ትግራይን ተቆጣጥሮ ትግራይን ሰላም የማድረግ እቅድም እንዳይሳካ ሆን ብሎ የሄደበት መንገድ ነው ያለው ማለት ነው። ይሄ ከሆነ መንግስት ምን ማድረግ አለበት ነው እንግዲህ ዋናው ነገር። የዚህ ጦርነት ባለቤት የዚህ ጦርነት ዓላማ ጀርባ ሶስት ነገር ነው ያለው ብያለሁ። አንዱ ጉዳይ ወደ ውጪ ዳይቨርት ማድረግ ነው። ሁለተኛው ሻዕቢያ ቶሎ በሉ ወደኛ እየመጣ ነው፣ ወደኛ ከመጣ ጫውታውን ኢትዮጵያ ሜዳ ላይ እናደርጋለን፣ እናንተም ደግሞ የምትፈልጉትን ነገር ከሎጂስቲክ ጀምሮ
እስከ መሳሪያ እንደፈለጋችሁ በእኛ በኩል ማንኛውም ነገር እናደርግላችኋለን። የሰው ኃይልንም የሲኒየር የጦር አመራሮችም እኛ ጋር ስላሉ አቀናይተን እናግዛቸዋለን። ብቻ እናንተ ጫወታውን ጀምሩ ምን ነገር ነው። አሁን መንግስት ቲፒኤልኤፍ ጋራ አፋር ለአፋር መሯሯጥ ነው ያለበት። ከቲፒኤልኤፍ ጋራ ራያ ኮረብታ ላይ መሯሯጥ ነው ያለበት። ከቲፒኤልኤፍ ጋራ ወልቃይት ጋር መዋጋት ነው ያለበት። ቲፒኤልኤፍ ማለት ሻዕቢያ ጋር ማለት ነው ወይስ መንግስት ዘሎ ጫወታውን አሰብ ጋር መውሰድ ነው ያለበት የሚለው ነገር ነው። አሁን እዚህ ጋር ይሄ ነው ክሪቲካል ጥያቄ ምልከታ የሚያመጣው ነገር ማለት ነው። መቀዳደምና ሴራ ስለሆነ መንግስትም የመጀመሪያ እሱም በእጁ ላይ ያለው ቱል እኮ አይደል እንዴ? የአፋር የቀይ ባህር አፋሮች አሉት አይደል? የቀይ ባህር አፋሮች ልክ አሁን ወያኔ መጥቶ ቲፒኤፍ እንዳጠቃው የቀይ ባህር አፋሮች ደግሞ የሻዕቢያን ሰራዊት ጥቃት ፈጽመው ከዛ በኋላ አግዞት ከሱ ጋራ ወደ አሰብ ገብቶ ጥቃት እንዲፈጽሙ ማድረግ ሜዳው መመረጥ አለበት። ሜዳ መመረጥ አለበት። አሁን እነሱ ያሰቡት እነሱ መስመር ከልሎ ከዛ መልስ ያለው ላይ ጥቃትና የጦርነት መሬት ሊያረጉ ይደምበሬ። ስለዚህ መንግስት በደንብ ይሄን አንደርስታንድ አድርጎ አውቶማቲካሊ ጫውታውን ጥሎ ኤርትራ ምድር ላይ ካልወሰደ የማንወጣበት ነገር ነው የሚሆነው። የተናበበ ነው ባይዘው በጣም የተናበበና በጣም ነው አይቴ ከሆነ አማራ ክልል ውስጥ ያለው ችግር አለ። ባስ ብሎ ደግሞ ሆን ተብሎ ደግሞ የሃይማኖት ግጭት ደግሞ ለመፍጠር ደግሞ ክርስቲያኖችን ታርጌት አድርጎ ደግሞ የሚደረግ ነው። እሱም ኮመንቹ ከዛው እኮ ነው በጣም የሚገርም ነገር እኮ ከዛው ከቲፒኤልኤፍ አካባቢ ነው በጣም ጫወታው። እዚህ ጋር ያለው ሰው ደግሞ አይምሮ በዚህ እንዲያዝ ብዙ አሳይመንቶችን እያበዙብን ነው ያሉት። ስለዚህ ይሄንን እዚህ አሳይመንት መልስ መስጠት ሳይሆን ዋና አሳይመንቱ አዘጋጅና ነዳፊው ጋር ጫወታውን ወደ ኤርትራ መውሰድ ነው መንግስት ያለበት። ይሄን ነገር ለማለዘብ ከተፈለገ ይሄ እስካልተደረገ ድረስ ግን ተከላካይ ነው የሚሆነው። ተከላካይነቱ ጥሩ ውጤት በጣም ባይነኝ ነው። እሺ ግሩም ነጥብ ነው ያነሳው። ሁለት ነገሮች ላንሳ። አንደኛው ወያኔ ቲፒኤፍ ላይ ጦርነት መክፈቱ በፖለቲካ ስሌት ስትመለከተው ሱሳይድ ይመስለኛል። ለምንድን ነው ዘምነው አይተው ከሆነ ከላይ እንኳን ሆነው አንድ ሆኖ ይመስላሉ። በአደባባይም ጥሪ ሲያደርጉ ትግራይ አንድ እንደሆነችና ሌሎች ኃይሎች የአማራ የአገው ሌሎች ኃይሎችን ከጎናችን ተሰለፉ የሚል ነገር ነበር የሚያቀርቡትና ቀጥታ ከቲፒኤፍ ጋር ጦርነት ከመክፈት ይልቅ እንደለመዱት የራያ መስመር ቀለል ይላቸዋል። እዛ አካባቢ ሰፋ አድርገው ወደ ጦርነት ያልገቡበት መንገድ ለምን እንደሆነ ግራ ገብቶኛል። አንደኛ ነው ምናልባት የቲፒኤፍ መጠናከር እነሱ በዚህ ጋር ጦርነት በሚከፍቱበት ጊዜ ቲፒኤፍ ሰርጎ ገብቶ ወይም ደግሞ በካውንተር አታክ ወደ ትግራይ ገብቶ ሌላ ስራ ይሰራብናል ብለውም አስበው ሊሆን ይችላል። ምክንያቱም ከምናስበው በላይ የቲፒኤፍ ፋይል አይ ቲንክ በጣም የገዘፈ ሊሆን ይችላል። ምክንያቱም የመንግስትም ድጋፍ ስላለው ማለት ነው። አንዴ ነው። ሁለተኛ እንዳልከው ከሻዕቢያ ጋር ያለውን ግንኙነት በደንብ እንድናሰምር የሚያደርገን ከሁለት ቀን በፊት የእነሱ ሚዲያ ሞኒተር ሳደርግ የትግራይ መከላከያ ሰራዊት ዝግጅቱን አጠናቋል፣ በቃ ወደ ጦርነት ለመግባት ሁሉ ነገር ጨርሷል የሚል ነገር ከሁለት ቀን በፊት ሰምቼ ነበር። ይህም በሰማው እንግዲህ ከሁለት ቀን በኋላ እውነትም ጦርነት ከፈተ ማለት ነው። ስለዚህ ሃይሊ ኦርኬስትሬትድ ነው እንዳልከው አንተ ዝም ብሎ እንደ በደመነፍስ በንዴት ወይም ደግሞ ቲፒኤፍ እንዴት ከማከላችን ወጥቶ እኛን ይወገናል ብለው እንደ በግልፍተኝነት የተደረገ ጦርነት አይደለም። በጣም ግራንድ የሆነ ኮዝ አለው ከጀርባው፣ በጣም ሃይሊ ካልኩሌትድ የሆነ ነው። ኢሳያስም ወይም የሻዕቢያ መንግስትም ሜዳውን እኛ ላይ አድርገው እኛ በዚሁ ውስጥ እየተሻኮትን እዚሁ ድንክ እየሆንን እርስ በርስ እየተሻኮትን አሰብማ ቅንጦት ነው ጭራሽ ጠፈር ማምጠቅ ነው እዚህ ከቲፒኤፍ ጋር እየተዋጋ የሚል ተሳልቆ ሁሉ ሊሳለቁብን ይችላሉ። ስለዚህ እንዳልከው የፖለቲካ ስትራቴጂያችን በጣም ዋይዝ መሆን አለበት። አንደኛ ይሄ ነው። ሁለተኛ የበጀት ነገር ቅድም ነካ ያደረኩት ነገር አለ። ምናልባት ደብዳቤውን ማሳየት ይቻላል። እዛ ላይ እንግዲህ የተቀመጠው የገንዘብም አሃዝ አለ። የትግራይ በጀትን በተመለከተ አሁን እንግዲህ ለትግራይ በጀት መስጠት ማለት ቲዲኤፍን አስታጥቀህ ውጋኝ እንደማለት ነው። እንግዲህ አንዳንዴ ያው የሰብአዊነት ጉዳይም ግድ ይላል። ትክክል ነው። ሰፊው ህዝብ ተርታው ህዝብ ይሰቃያል በጀት ሲያዝ። ነገር ግን ሰፊው ህዝብ ደግሞ ሆ ብሎ እዚህ አጥፊ መንግስት ላይ ወይም ደግሞ አጥፊ ላይ ሊነሳ ይገባል። አለዛ ሁላችንም ወደ ማንወጣበት አሮንቃ ውስጥ ነው የምንገባው የሚል ነገር ነው። በዚሁ ወደ የሚቀጥለው መረጃ ለፍ ወይስ መልካም? አንተ በጥብ ላሳስ ለምንድን ነው የራያን መንገድ ያልመረጠው? ለምንድን ነው በዚህ በወልቃይት በኩል በአባላ በኩል በዞን 2 በኩል ለምን ሄደ የሚለው ጥያቄ በጣም መሰረታዊ ይመስለኛል። እነሱ ሊጫወቱ የፈለጉትን ፖለቲካ ጫውታ ካርታው ምን ይመስላል የሚለው ነገር የሚያሳየን ይመስለኛል። ምንድነው አሁን በዚህ በራያ በኩል ቢያደርግ
ልክ ከዚህ በፊት በራያ በኩል ሲመጣ ምን አይነት ዳሜጅ እንደፈጠረ የሚታወቅ ነገር ነው። ሁለተኛ የአማራ ህዝብ ምንም ዛሬ ዝም ብሎ ማንም ምንም ቢያወራም በሚዲያ ሲሪየስሊ ቲፒኤልኤፍ ማለት ምን ያህል የሱ ጠላትና አንገቱን እንዲደፋ ባገኘው አጋጣሚ ሁሉ አማራን ከምድረ ገጽ ለማጥፋት እንደሚንቀሳቀስ ያቃለ የሚፋቅ ጉዳይም አይደለም። ወይ ቲፒኤልኤፍ እስካልጠፋ ወይ አማራ እስካልጠፋ ድረስ ምን የሚቀየር ነገርም አይደለም። ሁለት ሰው ወይ ሶስት ሰው ወይ በቲፒኤልኤፍ ፋይናንስ የተደረገ ሚዲያ አማራና ትግራይ አንድ ላይ የአማራ ኃይሎችና ቲፒኤልኤፎች አንድ ላይ ሆኖ መንግስትን መውጋት አለበት ብሎ ስለለፈለፈ የሚስተካከል ነገርም አይደለም። ይሄ ግራውንድ ያለው ነገር ስለሆነ ስለ ሰደደ ቅራኔ ያለው አሁን በዚህ በኩል ቢመጣ ይሄ ትርክት ስለሚነሳ ከዛ ከወዲሁ ገና ሳይንቀሳቀስ እዛ ባለበት ሽባ የመሆንና ብዙዎቹ ተስፋ ያደረጉበት ፋኖ ከቲፒኤልኤፍ ጋር ተሰልፎ ይዋጋል አንድ ላይ ሆኖ የቲፒኤልኤፍን ዱቄት ተሸክሞ 4 ኪሎ ይመጣል የሚለውን ህልም በሚዲያ ላይ ያለው ነገር እንዳይኮላሽ ገና በመጀመሪያው ቀን ምንድነው ያደረገው ማለት ነው። በአንድ ድንጋይ ሁለት ወፍን ጫወታ መጫወት ፈለገ። ምንድነው እሱ? አንደኛ አፋሩ ሲገባ የኔ ተጣራሪ ያለ የሚለው ነገር ሳይት ላይ ያደረግ ነው እንደዛ ሊፈጥር ነው። ሁለተኛ ነገር ግን አፋር አካባቢ አሁን ቻሌንጂንግ የሆነ ትግል እያደረገ አካል ስለሌለ አፋር አካባቢ እዛ አላንስ አጣለው ብሎ የሚያስበው ነገር የለው። አሁን በአማራ በኩል ሙከራ ካረገ አላንስ አጣለው ህዝቡን ይነሳብኛል የሚል መርጦ ነው እንግዲህ በሱ ቤት ማለት ነው። መርጦ ጠላትን ቀንሼ ሊጓዝ የሚል ስሌት ውስጥ ስለገባ ነው ማለት ነው። ጥሩ ነው። የሚተነበይም አይደለም። አሁን እንዳልከው በዚህ በራያ መስመር ቢመጣ ጦርነቱ የሚተነበይም አይደለም። ቲፒኤልኤፍ ራሱ ምናልባት ሊጠፋም ይችላል በዚህ አጋጣሚ ማለት ነው። ምክንያቱም ብዙ ቅራኔዎች አሉ። ቲፒኤልኤፍን በተመለከተ የማይደራደር በጣም ሰፊ ህዝብ አለ፣ የአማራ ህዝብ ማለት ነው። የተወሰኑ ኤሊቶች የቲፒኤልኤፍን ኃጢአት ለመሸፈን ቢሯሯጡ ያ ነገር ሊሆን አይችልም ነው። እዚህ ጋር ምናምን ገስግስ ትግራይ የተባለው ቲፒኤልኤፍ እንደ ቲፒኤልኤፍ ለትግራይ አንድ ገዢ የሆነ መንግስት የሆነ ወይም ደግሞ ፓርቲ የሆነው ገስግስ ትግራይን ጨፍጭፎ ነው አይደል? አሁንም እንግዲህ አዲሱ ገስግስ ትግራይ ቲፒኤፍ ነው። አዲሱ ገስግስ ትግራይ ቲፒኤፍ ነው። እሱን ጨፍጭፎ አንድ ኃይል ሆኖ ለመውጣት ይወጣል የሚል ነገር። አድማጭ ተመልካቾቻችን በሐሳቦቻችን የራሳችሁን ሐሳብ እንድትሰጡ እየጋበዝናችሁ እግረ መንገዳችሁንም ቻናላችን ላይክ፣ ሰብስክራይብ እንድታደርጉ እንጠይቃችኋለን። ወደሚቀጥለው መረጃ ስንሄድ ወደ ኤርትራ ነው የሚወስደን። እንግዲህ ኢሳያስ ወደ ካይሮ ካርሞ ነው የመጡት። ካይሮ በመጡበት ጊዜ ያው ካይሮ በነበራቸው ቆይታ ምንም ምርምርም አያስፈልገው ከኢትዮጵያ ጋር የነበረውን ውጥረት ከግብጽ ጋር ባለው አሊያንስ አማካኝነት ለማለዘብ ነበር ያሰቡት። እዛም ሄደው ብዙ ስራዎች ሰርተዋል። እንደውም በጣም የገረመኝ ከካይሮ ከግብጽ ሲመለሱ የተመለሱት በግብጽ አውሮፕላን ነው። በጣም እንደውም ምንድነው ስዕሉን ማሳየትም ይቻላል። በየሶሻል ሚዲያው ላይ ሲሽከረከርም ተመልክተነዋል። ወደ ኢሳያስ እንግዲህ ወደ ካይሮ አቅንተው ብዙ ስራዎችን ሰርተዋል። በአደባባይም አይተነዋል፣ በሚዲያ ላይም ተነግረዋል። በሚዲያ ላይ የተነገረው ምንድነው? ዋነኛ ከኢትዮጵያ ጋር የገቡትን ውጥረት ከግብጽ ጋር አሊያንስ አድርገው በግብጽ አማካኝነት ኢትዮጵያ ላይ የተለያየ ጫና ማሳደር ነው። እንደውም ከወራት በፊት እኮ የግብፁ አይ ቲንክ የውጭ ጉዳይ ሚኒስትር መሰሉኝ ልክ የህዳሴው ግድብ ከተመረቀ በኋላ ካሁን በኋላ ዲፕሎማሲያዊና በዓለም አቀፍ ህግ ቋንቋ መነጋገር እናቆማለን፣ ምክንያቱም እሱ ምንም ፍሬ አላመጣልን፣ ሌላ አማራጭ ነው የምንጠቀመው ብለው ነበረ። እና አንደኛው አማራጭ ያው የታወቀ ነው፣ ኢሳያስ ኤርትራ ነች ማለት ነው። ምናልባት ኢትዮጵያ ቀጥታ ከኢሳያስ መንግስት ጋር እንደው ግጭት ውስጥ ብትገባ የግብጽ አይ ቲንክ ቀጥታ የጦርነቱ አካል የምትሆን ነው የሚመስለኝ። ልክ እንደ የመኑ ማለት ነው። በአየራዊ ሊሆን ይችላል፣ በእግረኛም ሊሆን ይችላል እና አደገኛ ፉል ስኬል ዋር ሊፈጠር ይችላል። የግብጾችን አዝማሚያ ስንመለከተው ይሄ ነው። እዛም ሄደው ብዙ ነገሮችን የሰሩበት ሁኔታ ተመልክተናል። እንግዲህ በአረብኛ ቃለመጠይቅ ሰጥተዋል። አረብኛ መቻላቸው ምንም የሚኮነን ነገር አይደለም። ነገር ግን እዛ አረብ አካባቢ ያለውን ተጽዕኖ አጠቃላይ የፖለቲካውን ቴምፖ በደንብ ቅርብ እንደሆኑ የሚያሳይ ነው። እንደውም የአረብ ሊግ አባል ነች አይደል ኤርትራ? አረብ ያልሆነች የአረብ ሊግ አባል ነች ኤርትራ ይባላል። ምናልባት እንግዲህ እዚህ ጋር ከተናገሩት በጣም ትኩረት የሳበው ነገር የቀይ ባህር ተጓዳኝ ያልሆኑ ወይም ደግሞ ተጎራባች ያልሆኑ ሀገራት ድርሽ ማለት የለባቸውም። ይሄ በህግም በኃይልም ከፍተኛ የሆነ ጫና እናሳድርባቸዋለን ወይም ደግሞ የኃይል እርምጃ ሁሉ እንወስዳለን ብለዋል። ቃል በቃል የተናገሩት። ሌላው በጣም ትኩረት የሳበው የጦር ሰፈር እዚህ ያሉት ሀገራት ቀጠናው ላይ ያሉት ሀገራት የጦር ሰፈር መፍቀድ የለባቸውም።
እኔ የሚመስለኝ እንግዲህ ጅቡቲ ምንድነው የስበት ማዕከል ሆናለች። ወደ 5 6 7 ሀገራት እዛ የጦር ሰፈራቸውን አስቀምጠዋል። በአንጻሩ ደግሞ ለሻቢያ ወይም ለኤርትራ ደግሞ ወደ ኤርትራ የመጣ ደግሞ ምንም ኃይል የለምና ምናልባት ጅቡቲ ላይ ያለው የኃይል ሚዛንን ታሳቢ ያደርገው ነው እንጂ እንደው ለቀጠናው አስበው አይደለም ለመናገር። ምክንያቱም እርሳቸው ጋር መጥተው 5 6 ሀገራት የጦር ሰፈር ቢመሰረቱላቸው የሚጠሉት ነገር አለ ማለት ነው። ከዛ አንፃር ይመስለኛል እቺ ድርሽ አትልም ድርሽ ማለት የለባትም የሚለው ነገር እዛ ካይሮም ሆነው የውጭ ጉዳይ ሚኒስትሩም ተናግረዋል። እኛ ደግሞ ድርሽ ልንል ነው እያልን ነው። እንዴት ነው የምናየው? መልካም እንግዲህ ምንድነው ኢሳያስን አሩጦ ወደ ካይሮ ወሰዳቸው፣ ከካይሮ ደግሞ ምን አግኝቶ መጡ የሚለው ነገር መሰረታዊ ነገር ይመስለኛል። እንግዲህ ኢትዮጵያ በፓርላማ ደረጃ ይሄ ጉዳይ እልባት ካላገኘ ኢትዮጵያ ታሽጋ አትቀርም። ምንም አይነት ነገር ጥያቄውን ተሻሻለና በወራ የተያዘው የአሰብ እንዲለቀቅ ካልሆነ ግን በጉልበት እናስለቅቃለን የሚል አማራጭ ላይ መደረሱን ምክንያት በማድረግ ወደ ካይሮ ሩጣ ሄዳለች። ካይሮ ምናልባት ቀጥታ በዚህ ኢትዮጵያና ኤርትራ ኢትዮጵያ በወራ የተያዘባትን አሰብን ለማስመለስ የምታደርገው ትንቅንቅ ውስጥ የካይሮ ሚና ምንድነው የሚሆነው የሚለው ነገር ነው እንግዲህ አወሳኝ የሚሆነው ነገር ማለት እውነት አሁን በገቡላቸው ቃል መሰረት ካይሮ ያላትን መሳሪያ አየር ኃይልን እገዛ ታደርጋለች ወይ? ይህን ቃል በሁለት መንገድ ማየቱ ጠቃሚ ይመስለኛል። እኔ ካይሮ ብዙ ጊዜ ብዙ ሰዎች አግዝፎ የሚያዩት ነገር አለና ሪሊ አሁን ሱዳን ውስጥ የተደረገው ጦር ግጭት እየተደረገ ያለው ግጭት ላይ አልቡራንን ለራሷ ስትል ለራሷም ሰርቫይቫልም ስትል የወደፊትም ደግሞ አባይ ላይ ለምንወራት ለግብጽ አባይ ነው በልጦ ወይስ ቀይ ባህር ነው ሲናወዳድረው እስቲ ነገር እስቲ እሷ ቀይ ባህርን እንደ አርጩሜ የምትጠቀምበት ለአባይ ማለት ነው። ዋና መሰረታዊ ነገሩ አባይ ነው። ለአባይ ደግሞ ትልቁ ሌላ አጋዣው ነው ሁሉ ጊዜ ከጎኗ የሚኖረው የሱዳን ይሄ በተለይ አልቡራን በኩል ያለው ስወርድ ስዋረድ የመጣ ማነው አልበሽር የነበረበት ምናምን ይሄ ከዛ አካባቢ መነጨው ማዕከላዊ ሱዳን መነጨው ኢሊቱ ነው። እሱን ፎርስ ከስልጣን ከጠፋ ሱዳን ውስጥ ወይ ሱዳን የሆነ ካክ የምታረግና ሌላ ወደ ሌላ ሀገር የምትለይ ከሆነ ግብጽ አባይን በተመለከተ ብቻውን የምትቆምበት አጋጣሚ ነው የሚፈጠረው። ይሄ ማለት ደግሞ አለ አባይ ላይ ጫና ለመፍጠር የምታረገው ነገር ከጊዜ ወደ ጊዜ እየመነመነና ምናልባት ሄዶ አሁን አንጎዳሽ ምናምን ባል ነገርም ቀርቶ ሁሉም በሚያመነጨው ልክ መጠቀም አለበት ኮንትሪቢዩት በሚያደርገው ልክ የሚባለውን የዩኤን ኮንቬንሽን አንቀጽ 7 የውሃ ህግ ላይ ወደዛ ነገር ልንወስዳት እንችላለን። ለዚህ ሲባል ሱዳን ውስጥ ያለውን የአልቡራን ኃይል ኤግዚስታንሱን ማስጠበቅ የራሷ ኤግዚስታንስ ያክል ነው ማለት ነው ለግብጽ ማለት ነው። ይሄ ከሆነ እውነታ ምንድነው ያደረገችው ግብጽ ሱዳን ውስጥ እስቲ አልቡራንን ልትከላከልና ወደ ዙፋኑ ላይ እንዲኖር ምንድነው ያደረገችው እስቲ ሚና ውስጥ እንደው ምንድነው ብጥብጡ እንዲቀጥል አሁን ብጥብጡ በጣም በተራዘመ ቁጥር ኢትዮጵያ ተጎጂ ነው የምትሆነው። ሱዳንም አሁን ብጥብጡ በጣም ምንድነው በተራዘመ ቁጥር ሀገሪቱ እየለቀቀች ነው የምትሄደው እና ከሚቋጭ ይልቅ ብጥብጡ እንዲራዘም በማድረግ ኢትዮጵያ ላይ ያለውን የምጣኔ ሀብታዊ ድቀት የማባባስ ስራ ልትሰራ ትችላለች ነው። እሱን አሁን ያሳው ለበቃለ እሱን ልታራዝም ወይ ደግሞ ብጥብጡ እንዲራዘም ልታግዝ ትችላለች። ግን ምናልባት በኢትዮጵያ በኩል አሁን የብሎክ ጉዳይ ይፈጠራል ወደንም ጠላንም ማለት ግብጽ በዛ ውስጥ የሚገባ ከሆነ ያለምንም አይረሰፉ ሱዳን ውስጥ ያለው ኃይልና ዩኤኢ እና ሌሎች ኢንክሉዲንግ እስራኤል ከኢትዮጵያ ጎን መሰለፋቸው የማይቀር ጉዳይ ነው። የኃይል ሚዛኑን ስታይ አሁን እንደሚፈራ ነገር ነው ወይ የሚያመጣው ወይስ እንደ የግብጽ አየር ኃይል ተፈርቶ ኢትዮጵያ በወራ የተያዘባትን አሰብን ሳታስመልስ ቁጭ ብላ ማየት ነው ያለባት ወይ የሚል ጥያቄ አለ። በዛ ልክ ደግሞ ሰውየው በዛ ልክ ይሄዱበታል ወይ ለአልቡራን እንኳን ምን ያህል ሄዱለት ለልብናቸው ለሆነ ነገር ይሄኛው ለኤርትራ ምን ያህል ሄዱ ይችላሉ የሚል ነገር በደንብ መታየት መቻል ያለበት ይመስለኛል። ሶስተኛ ነገር እንደው የግብጽ አየር ኃይል ተብሎ እየተመካ የሚወራው እስራኤል ዶጋ መድ ያረገችው በቁሙ በ6 ቀን ዶር ጊዜ ማለት እሱ ራሱ በምን ደረጃ ነው እንደሚወራ ነው ወይ
እንደሚወራ ነው የሚለውን ነገር መታየት መቻል አለበት። ማለት የድሮን ድጋፍ አለ የድሮን ድጋፍ አለ እሷን ገዝታ ነው እኮ አምርታ እኮ አይደለም እኮ እሷን ገበያ ነው አቃሪያ ሆና ማለት ልክ ነው ሀውቲ እንኳን ይዟል እንኳን ድሮን ማንኛውም ሰው ሊይዝ ይችላል። ይኸውልህ ምንድን ነው ስለዚህ ታውቃለህ ቴክኖሎጂ ኢንክሉዲንግ የሰው ኃይል ነው። አንዳንድ ሰዎች አሁን ቴክኖሎጂ ሁሉም ይታጠቃል ምናምን ይልና የሰው ኃይልን ምንም በዚህ ጦርነት ውስጥ ማለት ነው ዋጋ እንደሌለው አድርጎ ሊያነሱ የሚፈልጉ ተንታኞችን አይቻቸዋለሁ። እንደ ቴክኖሎጂማ ብቻውን እኮ አይሆንም እኮ ቴክኖሎጂ ብቻውን ቢሆን ኑሮ የየመኑ ሰዎች ማለት ነው የየመን ላይ ማለት ነው ሀውቲ መልሶ መቆጣጠር ደረጃ ላይ መጣል ነበር። የነ ሳውዲ ያን የሚያክል አየር ኃይሎች እየደነሱባት የመን ላይ ማለት ነው መጨረሻ ላይ ሀውቲው ተመልሶ የመንን ወደ መቆጣጠር ተመልሰዋል ማለት ነው። አልቻሉም 5-6 ሀገሮች። ስለዚህ ቴክኖሎጂ በሰው ኃይል ካልተደገፈ ዋጋ የለውም። ደግሞ ምን አይነት ሰው ዳን ይሄንን ጥያቄ ጀስቲስ አርጎ ሞዝ ማህበረሰብ እስካለ ድረስ እኔ ዞር ብላን ወጣ አስፋልት ላይ ይዘ አሰብን ያጣበት ሁኔታ እንዴት ነው የምታስበው ብትል እያንዳንዱ ኢትዮጵያዊ ቁጭትና ነገ ጧት አዘምተኝ የሚል እንዳለ ነው የምገባኝ ነኝ። ይሄንን ያልተረዱ ውጪ የተቀመጡ ዱሮ ኢትዮጵያኖችን በትክክል የማያውቁ ሰዎች አሁን ዛሬ ትንተና ይሰጣሉ። ኢትዮጵያዊ ስለ አሰብ ምን ያገባኝ ምናምን ይላል። እኔ ነግሬያለሁ ከዚህ ታስቻሉ ዛሬ ልትገቢ ሆነ ወጣቶች ሰብሰብ ብሎ ቄሮች ቡና ያጣሉ እኔ ቦታ ላይና ዝም ብዬ አላዩኝም ከጀርባ ቆሜ ነው ምንድነው የሚያወሩ ስለ ቀይ ባህር ያወራሉ ስለ አሰብን ያወራሉ። እንደው በመጀመሪያ ነው ሁላችን አሁን እንመዘገባለን ይባባላሉ። አሁን ይሄን ያነሳው ሲምፕል ነገር ነች ገብቷላ። እያንዳንዱ እዚህ ትውልድ ውስጥ የለም ይሄ ስሜት ብሎ የሚያወሩ ሰዎች አሉ። ዘረኝነቱ ሸፍኗል ብሎ የሚያወሩ ተንታኞች አሉ። የለም እንደዛ አይደለም ነካዝ ባረከው ቁጥር ገንፍለው ይወጣል ማለት ነው። ስለዚህ የግብጽ አየር ኃይልን ብሰጥ ምንም ብሰጥ ቴክኖሎጂ ነው። እሱ ላይ ደግሞ ቁርጠኛውን ለዚህ ጉዳይ እንጠፋለን የሚሉ ኢትዮጵያኖች እንዳሉ መታወቅ መቻል አለበት። አንድ እሱ የሳዝ ጉዳይ ዚያረብ ላይ ያነሳው አረብኛ ሰጠው በጣም አስቂኝ ነገር አለ። ስለ ኮኦፕሬሽን ያወራሉ እንነጋገር ደግሞ ስለ ኮኦፕሬሽን ያወራሉ ፕሬዝዳንት ኢሳያስ አሁን ስለ ቀጠናዊ ኮኦፕሬሽን እሳቸው ለራሳቸው ከዓለም ተለይቶ ከዓለም አይደለም ሰሜን ኤርትራ ያለውና ደቡብ ኤርትራ ያለው እኮ ህዝብ እኮ ባይገናኝበት ማህበረሰብ እኮ ይዘ ከአንድ ቦታ ወደ አንድ ቦታ መንቀሳቀስ የማይችል ማህበረሰብን ይዘ ስለ አፍሪካ ኢንተግሬሽን ስታወራኒ አንድ ጊዜ አምባገነን ለካ ምን አሉ መሰለኝ አንድ ጊዜ ጋዳፊ እኮ ደርሷል እኮ ጦሩ ማለት እኔ እኮ ወዱኛል እኮ ህዝቤ እኮ ወደኛል እኮ አየት ይደፍናል ዓለምን እንደሳቸው ይደፈን ይመስላቸውና ስለ ኮኦፕሬሽን አብሮ አለ ቀጠናው ትብብር ይላል። እሱ ለራሱ ከዓለም የለያትን ህዝብን ይዞ ማለት ነው ኤርትራ ከህዝብ ከዓለም ከቀጠናው ተለይታ ይዛ ስለ ቀጠና ያሉ አገራቶች ትብብር የምታወራበት ምንድነው ነገር አንድ እሱ ነው። ሁለተኛ ስለ ቀይ ባህር ላይ ሌላ ኃይል መምጣት የለበትም የሚል ነገር ሰማው። እንዴ ይሄ በጣም ማርጀታቸውን እርግጠኛው እንኳን ለምን ታውቃለህ ራሱ የመንን ሊመቱት ዩኤኢዎች ባህር ኃይላቸውን ተከዋትሮ ጦር ቤት ሰርቷል ነበር እንዴ አሁን በሚኒሳው አታምጥም ብሎ በኔ ጊዜ ልክ ባንተስታ መጣል ካልሆነ ነገር ማለት ነው። እና እኔ አይቲንክ የሆነ ከእርጅና አዘል ሐሳብ ይመስለኛልና ይሄ እርጅና አዘል ሐሳብ ብቻ አይደለም እርጅና አዘል ሐሳብን ይዘ ወደ ግጭት ሲገባ ምን ያህል ልትጓዝ የሚችለው ብለው ነገር ነው። ክሪኤቲቭ የሆነ ቶት የሌለው ቡድን ያለው ነባራዊ ሁኔታ መረዳት የማይችል ወጣት የለበትም ታውቃለህ አመራር ውስጥ ማለት ነው። ከጫካ መጡ ሰዎች ናቸው ሁሉም ሰው በጊዜ እኮ ሸነፋል እኮ ገብቷል። ያረጃል የማሰብ ችሎታን እየደከመ ይሄዳል። እነዚህ ሽማግሌ ስብስቦች ሽማግሌ ሰራዊትን ይዞ ሊፈጥሩት የሚችለው ጫና ምንድነው ነው እሱ ነው እንግዲህ የስካንዲኔቪያ ሀገራት መሪ የሚመስሉት እርሳቸው ሐሳብ ሲያጋሩ ስታያቸው በጣም በብልጽግና አገሪቱ በልጽጋ አድጋ በቴክኖሎጂ አድጋ ተመንደጋ ስለዚህ እኛ ጋር ያለውን የስልጣኔ ትሩፋት ሌሎችም እንዲያገኙት እንተባበር አብረን እንስራ የሚሉ ነው የሚመስሉት እና ልክ የስካንዲኔቪያ መሪ የሚመስሉት የአንዲት ምስኪን ሀገር መሪም አይመስሉ ወደ መጨረሻ መውጫችን እንግዲህ የጃልመሮ ጋር የተያያዘ ነው። እንደውም በመረጃው ምንድነው በሄሊኮፕተር ነው የሚለው በሄሊኮፕተር ወዳልታወቀ ቦታ ለድርድር ተወስደዋል የሚል ነገር ነው። ከዚህ ቀደም የነበረውም ድርድር ከሽፏል። በአደባባይ ምንም የተሰማ ነገር የለም። አንድ የመረጃ አውታር ነው ይሄ ነገር ያጋራው። ምናልባት የመረጃ አውታሩን
ከየት እንዳገኘም ምንጩንም አልተጠቀሰም። እስቲ የተወሰነ ሐሳብ ነው። ጥሩ እንግዲህ ሆርን ፍሪኩዌንሲ የሚባል የድረገጽ ሚዲያ ነው። ውጭ ሀገር ቤዝ ያደረገና ሚዲያና ሬዲዮ ነው። እንግዲህ እሱ ነው ይሄንን መረጃ ያመጣው። ጃልመሮ በቀይ መስቀል በኩል ሄሊኮፕተር ተመቻችቶላቸው ለድርድር እሳቸውና ሌሎች ከሳቸው ጓደኞች ቅርብ አመራር የሆኑት ለድርድር ወደ ሌላ አገር ሄደዋል የሚል ነገር ነው። ምናልባት ሊሆን ይችላል ብሎ ያስቀመጠው ወደ ኬንያ ሊሆን ይችላል ወይ ደግሞ ወደ ዛንዚባር ሊሆን ይችላል የሚል ነገር ነው ያስቀመጠው። እንግዲህ ድርድርን በተመለከተ ድረገጽ መረጃ ምንጩን በትክክል አላስቀመጠም። ከማን ነው ያገኘው? ከቀይ መስቀል ነው ወይ ከመንግስት ዲፕሎማቲክ እንትኖች ነው ያገኘው? ምንጭ ነው ያገኘው ወይ ከኦሮሞ ነጻነት ሰራዊት አመራሮች ነው መረጃውን ያገኘው? ምንም የጠቀሰው ነገር የለውም። ብቻ በድፍኑ ያስቀመጠው ነገር ምንድነው? በሄሊኮፕተር ተመቻችቶለት በሄሊኮፕተር በቀይ ባህር በቀይ መስቀል አማካኝነት ለድርድር ሄደዋል የሚል ነገር ነው ያነሳው። በመንግስት በኩልም የተቀረበ ነገር የለም። በኦሮሞ ነጻነት ሰራዊት በኩልም በዚህ ጉዳይ ላይ የተሰጠ ሐሳብ የለም። ግን ይህንን ሆርን የሚባለውን ድረገጽን ይዘን እንግዲህ እንትን ካለ እውነታነት ካለው ይህ መረጃ ምናልባት ከዚህ በፊት የተቋረጠ ዛንዚባር ላይ ተካሂዶ የነበረውን ድርድር ቅጣይ ነው ወይ ሊሆን የሚችለው? ደግሞ እንደዛ እንዳትል ደግሞ ከዛ ድርድር በኋላ ብዙ ሲባባሉ ነበር። እነ ጃልመሮ ራሱ ወጥቶ እንዲህ ብሎኝ ነበር፣ ያቺ አለቻች ሙድ እንዲህ ብሎኝ ነበር የምትባለው በጣም ባይዘሽ በጣም የምታስቀኝ ተብዬ ነበር ተካድኩ ብሎኝ ነበር ምኑት እንደ ገዱም የሆነ የዘሞን መጫወት ጀመሩ። አጫውታ ምልኬሳ ነው የሚባሉ ሰውዬ ታውቃለህ? አቤት እንዲህ ስለሱ ሰውዬ አንድ ቀን ፕሮግራም ብሰራ ማለት ነው በጣም ደስ ይለኛልና አሁን በደንብ ስለማውቀው ማለት ነው። እና ብሎኝ ነበር ጫወታ በጣም ነው የምታስቀኝና ጃልመሮ ብሎኝ ተጠርተን ከድርድሩ ተጠርተን ጠቅላይ ሚኒስትሩ እንዲህ ብሎኝ ነበር የሚል ነገር አንስቶ ነበርና እንደዛ ተገላልጠ የጨረስከውን ወይ አሁን ደግሞ የዛ ቅጣይ ነው ማለት እንዴት ይችላልን? ወይ ለምን እሱ እዛው ጋር ስለተቋጨ ማለት ነው። ግን ፖለቲካሊ ሞቲቬትድ ቢሆን ሰው ነው ዘገባ አናውቅም። አሁን የዘገባው ምንጭ ለምንድን እንደዚህ ያልኩ በመንግስትና በፋኖ መካከል ድርድር ለማድረግ መንግስት ልክ በኦነግ ሸኔ ስታንዳርድ መቅረብ አይፈልግም። ኦነግ ሸኔን እዛ ታንዛኒያ ድረስ ወስዶ ለመነጋገር ሄዷል። ለፋኖ ግን እንደዚህ አይነት ፕሪቪሌጅ ሰጥቶ አያውቅም የሚል ነገር አለ ከዚህ በፊት እና አሁን ጭራሽ በሄሊኮፕተር ወደ ሌላ ቦታ ተወሰደ ቢለው ነገር የኦነግ ሸኔን ፕሪቪሌጅ ከፍ ለማድረግና እዛ አካባቢ ያለው ቅዋሜ ወይም ደግሞ ቅያሜ የበለጠ ለማባባስም ተፈልጎ ቢሆንስ ፖለቲካሊ ሃይሊ ሞቲቬትድ ቢሆንስ በጣም እንዲያም በኋላ ቋጥር ይችላል። የሀሳብ ለምን መሰለኝ ከማንኛው ወገን ያልተረጋገጠ ነው። ቀይ መስቀል የሚባለው አካል ራሱ ወስጃለሁ ብሎ ያላረጋገጠ ነው። ዝም ብሎ ኩክ ደረገ ዜና ሊሆን ይችላል። ኩክ ከደረገ ግን ኢንቴንሽኑ ምንድነው የሚለው ነገር ምናልባት በባለፈ ፓርላማ ላይ ጠቅላይ ሚኒስትሩ ሲናገሩ ስለ ችግሩ እንዴት ይፈታ የሚለው ጉዳይ ላይ አዎኛ እንትን ምን ነገር የለም መግባት የፈለገ መግባት ይችላል የሚል ነገር ነው ያስቀመጡት ነገር ማለት በተለይ ፋኖን በተመለከተ ለተነሳ ነገር እና አሁን ደግሞ በዚህ በኩል ከሸኔ ጋር ደግሞ በዚህ ደረጃ ድርድር እያደረገ ነው ማለት ፋኖ ጋር ያለው ቅሬታውን በደንብ ለማጠንከር ታስቦ ባይዞ ብዙዎቹ ኢትዮጵያ ውስጥ የተከጸሙ ክስተቶችን ቢታይ ፋክት ላይ ብቻ ቤዝድ ሆኗል። ኦርኬስትሬት የተደረጉ ኢቨንቶች እስከ መሳሪያ እስከ ማስነሳት የገቡበት ሂደቶች አሉ። የሚገርም ነገር አሁንም የሆነ ቀዝቀዝ ያለ ነገር አለ መሰለኝ እሱ ጋር ለማድረግ እንደዚህም ተፈጥሮ ሊሆን ይችላል እስካልተረጋገጠ ድረስ ማለት ነው። የምናገኘው ነገር የለም። ለሴራ ፋሳድ ተጋላጭ ነው ጉዳዩ። ለዛ ነው ይሄ ነገር ያስቀመጥነው። አድማጭ ተመልካቾቻችን የዛሬው ዝግጅታችንን በዚሁ ቋጭተናል። በሚቀጥለው ዝግጅት እስከምንገናኝ ድረስ ቸር ቆዩን።